እየተጫወትኩ ነበር። ታጮት በህይወቴ እንደዚህ ከሞት ያመለጥኩበት አጋጣሚ ተፈጥሮ አያውቅም። ይህ አውሬ ሊገለኝ ነበር እኮ ጭራሽ እዚህ ድረስ ነው ጭካኔ። ይህ ሰውዬ በቶሎ ካልተወገደ በኋላ ዋጋ ያስከፍለኛል። ካልሆነ ግን መሞት አይቀርም። የልብሴን ጫፍ የጥይት እሳት አቃጥሎታል። እሱ ደግሞ በጋለ ጥይት ስጋው መበሳሳት አለበት፣ መጠበስ አለበት። ቆሻሻ ልጅ እንዴት ነህ ካሌ? እንዴት ነህ? መቼም አዲስ ነገር ይዘህ መሆን አለበት የደወልከው። ገላይ ሲያረፋፍድ ሟች ይገሰግሳል ይባል ነበር። መድብል ሊገለኝ እኔ ጋር መጥቶ ነበር ብለህ ታምነኛለህ? እርግጠኛ ነኝ ይዘዋል። እኔ ከአንተ መስማት የምፈልገው መድብልን የሚባል ሰው በእጅ ይዟል የሚለውን ዜና ብቻ። አይደለም ካሌብ፣ ሊገለኝ ነበር እኮ ተኮሰብኝ። ይህንን ያክል ደፋር ነው? ያው ካሌብ ካሰብነው በላይ ደፋርና ጨካኝ ደም ባንቀበሉ ነው ከሱ ጋር ነበረ መስራት። ዝና፣ እንደዚህ አይነት ደፋር ሰዎች ቶሎ ነው መወገድ ያለባቸው። በትክክል በጣም ብዙ ነገር እያነፈነፈ ነበርኩ እኔ። በዛ ላይ ብዙ ሀሳብ እያሰብኩ ነበር። ይህን ደብዳቤ አስቀድሜ ጻፍኩላችሁ የሚፈጠረው ነገር አይታወቅም ብዬ ነው። እኔ በዚህ ስል ብዙ ሆኛለሁ። ሕይወቷን ለማትረፍ ስል ሕይወቴን እሰጣለሁ። ደግሞ ሰጥቻለሁ። ወንጀል አልሰራም። ወንጀለኞች ሕይወታቸውን ከሰው ገንዘብ ልጅን አሳክሜያለሁ። ለልጅ ቋሚ ንብረቷ ውርሷ ቤቷን አስቀርቼላታለሁ። እንደወጣው በቀር ወይም አንድ ነገር ሆኖ ዝና ሁሉም ነገር ያውቃል። ሰላም ጋይስ እንዴት ናችሁ? እንደምን አላችሁ? ለምን ሁሉ ሰላም ነው? እኛ ደህና ነን። እናንተ እንደምን አላችሁ ተመልካቾቻችን? እንግዲህ በዛሬው ዕለት የተመለከታችሁት የምሳሌን ድራማ ይህንን ይመስል ነበረ። በጣም አሪፍ ይመስለኛል። ማለት አሪፍ የሚባል ሳይሆንም በእርግጥ እኔ መድብል ዝናን ይገለዋል ብዬ አስቤ ነበረ። ግን ቢገለው ደግሞ ድራማው ትንሽ የሚያስጠላ ይሆናል ብዬ አስቤ ነበረ። ግን አልገደለውም። ዝናም እንደቆረጠበት ስላወቀ ሮጦ አመለጠው። መድብልን በጣም ተናዶ ነበረ። ያው በህይወቱ ፈርዶ ቆርጦበት ነበረ የሄደው። ግን አልቻለም፣ አልገደለውም፣ አታለው አመለጠው።
ግን ማምለጡ ጥሩ ነው። ያው ደብዳቤው እስኪሰማ ድረስ ነበረ። ደብዳቤውም ግን የተለየ ነገር የለውም። ያው የመድብል ጥርጣሬ ነው እንግዲህ ደብዳቤው ላይ ያለው። ያው ዝና እንደሚያውቅ የሆነ ነገር አድርጎ ለልጁ ማሳከሚያ አድርጎ ብቻ ከእነሱ ጋር ስላልተግባባ ብቻ እንደዛ ስላረጉት ያው የሚሄድበትን ቦታ አውቆ ሄዷል ማለት ነው። እንግዲህ ያው በትናንት ነው ግን እንትና በጣም ታሳዝናለች ቅድስቴ። የምር በጣም ምስኪን እንዴት እንዳሳዘነች እና እያለቀሰች ነበረ። ወይኔ ሙሉ ፓርቱን እያለቀሰች ነው እሷ የጨረሰችው። እንግዲህ ማን ነው ስሟ? ኦ ማይ ጋድ ስሟ ጠፋብኝ። ብቻ ከእሷ ጋር መጣ እሷን ደብዳቤ ስታስነባት እሷም ደንግጣ ነበረ። ግን ያው እነሱ እንደሞት አድርገው ሴቶቹ እንደሞት አድርገው ነው የሳሉት። መድብል ግን ቡራ አይሞትም እያለ ነበረ። እንግዲህ ቅድስት ግን ሞቷል፣ በቃ እንደ ሞተ ነው የሚቆጥረው። ብቻ ሞቷል ብላ ተስፋ አድርጋለች ማለት እንደ ሞተ ቆጥረዋለች። ከደብዳቤው አረዳድም እንደዛ ነው። ያው ይሄኛው ወንድሙ ስለሆነ እንግዲህ ማለት ደግሞ ትናንትና ጠይም ዘለግ ያለ ምናምን እያለች ስትዘፍን ነበረች፣ የማትረባ ማለት ነው። እንትን ዝናናም ነው ዝና ለራሱ ስራ ነው የሚፈልጋት እንጂ መቼም ለሌላ ነገር እንደማይፈልጋት ታውቃለች። ግን እሷ ዝም ብላ ስትሰክስ ነበረ። እንግዲህ ለሴቶ ደግሞ ዝናን የሚያክል ሰው አንቺ አጥምደሽ አትይዥውም፣ ዝም ብለሽ በባዶ ተስፋ አታድርጊ ምናምን እያለች የመከረቻት ነው። ከታላቂቱ ታናሽቱ ትሻላለች እና እንግዲህ ያው በስተመጨረሻ የሚያናድደው ነገር እንትና ኧረ በስመ አብ በጣም ነው የሚቀፈው ጌታን። የቺ እሱ እየወደዳት ነው፣ ጠርታ አጥምደዋለች። እንግዲህ ቤት እንድትመርዘው አዟል ማለት ነው። ዝና በጣም ደንግጣ ነበር፣ እሷም ማረጋግጧታል። ግን ይጠጣው አይጠጣው፣ ከጠጣው ያስጠላል። የምር እንዳይጠጣው ነው የምፈልገው። ይጠጣው አይጠጣው አናውቅም። በኔክስት ፓርት የምናይ ይሆናል። ግን ዝና በማይሚን መድብል በጣም ደብሮታል ማለት የወንድሙን ማንነት የት እንደወደቀ ቢያንስ ሞቶም ከሆነ ሬሳው ኑሮም ከሆነ ኑሮውን አብሬ ከሱ ጋር መሳቅ መጫወት፣ አብሬ ወክ ማድረግ መዝናናት ምናምን ፈልጋለሁ ወንድሜ አይሞትም እያለ ነበረ። እንግዲህ ብቻ እኔ የሚመስለኝ እንትና ደግሞ ተወዛግቧል። አሁን ማነው ሞገስ ማንን መምረጥ እንዳለበት በፍልሚያው ምናምን ዝና ልምረጥ ማይሚን መድብልን ልምረጥ ሚስቴን ልምረጥ ማለት እንግዲህ ብሩክ ማይሚን ከብሩክ እና ከብሩክ ጎን መሆን አለብኝ ወይስ ሚስቴን መምረጥ አለብኝ በሚለው ተወዛግቧል ማለት ነው። እንግዲህ መምረጥ ያለበት ማለት ሁለቱም እኩል ማስኬድ ይችላል። ያው የሁለታቸውም ጥላት ዝና እስከሆነ ድረስ እንግዲህ መፍራት የለበትም፣ ደፈር ማለት ነው ያለበት። ብቻ እስኪ እንግዲህ እንትናም ማነው ዝና ራሱ ስለ ብሩክ ፍንጭ መስጠት አለብን፣ ስለ እንትና ስለ ለመድብል ስለ ብሩክ ፍንጭ እንስጠው እያለ ነበር ከዛኛው ከካሌብ ጋር ተደዋውሎ። ግን አሁን ዝና ደግሞ እነሱ ይሄን ሀሳብ ሲያመጡ መድብል ደግሞ ሀሳቡን ቀይሯል ማለት ነው። ምክንያቱም እኔ እንትናን መከተል የለብኝም ማለት ዝናን መከተል የለብንም፣ ጭራቸውን ስትይዛቸው ድመቶችን ጭራቸውን ስትይዛቸው ይነክሰዋል ነው ምናምን ብቻ እሱ ጭራ ነው፣ እሱን መከተል የለብኝም እየወደወለ እያቀሳሰረ ያዛኛው ጋር ነው ሌላ ጥላቻ ዋናውን ነው መፈለግ ያለብን፣ ካሌብን ነው መፈለግ ያለብን ብለዋል። እሱ ደግሞ ትልቅ ነው ማለት እንዴት ነው እንዴት ይኮናል ምናምን እያለው ነበረ። ሞገስ እንዴት ማግኘት እንችላለን፣ ከእሱ ጋር እንዴት መገናኘት እንችላለን እያለ ነበረ። ብቻ እንግዲህ ብሩክ የብሩክ አድራሻ ይታወቅልን ወይ ይመለስ ወይም በቃ የሆነ አድራሻው ይታወቅ፣ ቁርጣቸውን አውቀው ይቀመጡ። በጣም ልጅቷ ታሳዝናለች። ውጭ ሀገር ሄደዋል ተብላ ነው እንግዲህ የምታውቀው ነገር የላትም። እና ቅድስትም ተወዛግባለች። እና በያላችሁ በሰላማችሁ ይብዛ። በቀጣይ ፓርት እስከምንገናኝ ባይ